ሰላም ቤተሰብ እንዴት ናችሁ? ጌትነት ነኝ ከመቅረጽ ሚዲያ። በዚህ ዝግጅት ለአንድ የንግድ ስራ ወይም ለአንድ ቢዝነስ ስኬትና ለፋይናንስ ጤንነት መሰረት ስለሆኑት ስለ አምስቱ የሂሳብ መደቦች እንማማራለን። የሂሳብ ባለሙያ ያልሆን ሰዎች ወይም አካውንቲንግ እና መሰል ትምህርቶችን ያልተማርን ሰዎች የድርጅታችንን የፋይናንስ እንቅስቃሴዎች እንዴት መረዳት እንደምንችል፣ ሂሳቦቹን እንዴት በምድባቸው ለይተን እንደምናስቀምጥና ስልታዊ ውሳኔዎችን ውጤታማ በሆነ መንገድ እንዴት ልንወስን እንችላለን በሚለው ጉዳይ ላይ ብቁ እንድንሆን የሚያስችለን በጣም አጭር የሆነ መነሻ ሀሳብ ነው የምሰጣችሁ ማለት ነው። ማንኛውንም የንግድ ድርጅት ወይም የልማት ተቋም ወይም ደግሞ የህብረት ስራ ማህበርም ሊሆን ይችላል። የነዚህን ተቋማት የፋይናንስ ጤንነት ለመረዳት የሂሳብ አያያዝን መሰረታዊ ቋንቋ መገንዘብ መረዳት ያስፈልጋል ማለት ነው። በዓለም አቀፉ የፋይናንስ ሪፖርት አቀራረብ ደረጃዎች ወይም IFRS በምንለው አሰራር መሰረት በድርጅት ውስጥ የሚንቀሳቀስን እያንዳንዷን ሳንቲም ከአምስቱ የሂሳብ መደቦች ውጭ ሊሆኑ አይችሉም። እነዚህን አምስቱን የሂሳብ መደቦች በትክክል መገንዘብ ማለት በቃ የድርጅታችንን የፋይናንስ እንቅስቃሴ እና የድርጅታችንን ፋይናንሻል ጤንነት በቀላሉ እንድንረዳ ያስችለናል ማለት ነው። ስለዚህ እነዚህ አምስቱ ዋና ዋና የሂሳብ መደቦች የምንላቸውና በሂሳብ አያያዝ ላይ በጣም ቁልፍ የሆነ ሚና ያላቸው ሂሳባችን እንዳይመሰቃቀልና በትክክል ፈርጁን ይዞ በመልኩ እንዲቀመጥ ለማድረግ የሚያስችሉን እነዚህ አምስቱ የሂሳብ መደቦች ናቸው። እነሱም የመጀመሪያው ሀብት ወይም ንብረት ወይም በእንግሊዝኛው አሴት የምንለው ነው። ሁለተኛ ዕዳዎች ወይም ደግሞ ሊያቢሊቲስ የምንላቸው ናቸው በእንግሊዝኛ። ሶስተኛ ካፒታል ወይም ኦነርስ ኢኩዊቲ የምንለው ነው። አራተኛው መደብ ደግሞ ሪቨኒው ወይም ገቢ የሚባለው ነው። አምስተኛው መደብ ወጪ ወይም ኤክስፔንስ የምንላቸው ናቸው ማለት ነው። አምስቱ የሂሳብ መደቦች አሁን የጠራናቸው አምስቱ ናቸው ማለት ነው። እንግዲህ እያንዳንዱን አምስቱንም የሂሳብ መደቦች እስኪ የተወሰነ ዘርዘር አድርገን እንመለከታቸው። የመጀመሪያው ሀብት ወይም ንብረት ነው። ሀብት ወይም ንብረት በሚለው ምድብ ውስጥ ድርጅቱ በአሁኑ ሰዓት ምን አለው የሚለውን ነገር እንድናውቅ ያስችለናል ማለት ነው። ትርጉሙም በደንብ ስንመለከተው ድርጅቱ ካለፈ ግብይት የተነሳ በባለቤትነት የሚቆጣጠረውና ወደፊት ወደ ገንዘብ ተቀይሮ ወይም በቀጥታ ገቢ ወይም ጥቅም ያስገኛል ተብሎ የሚጠበቅ ማንኛውም ነገር ሀብት ተብሎ ይመዘገባል ማለት ነው። ስለዚህ ወደ ድርጅቱ የሚመጣ ማንኛውም ነገር በሀብትነት ይመዘገባል። ምንጊዜም ቢሆን በሀብትነት ይመዘገባል ማለት ነው። ሀብትን ደግሞ በሁለት ከፍለን እናየዋለን። ተንቀሳቃሽ ሀብት ወይም ከረንት አሴት እና ቋሚ ሀብት ወይም ደግሞ ፊክስድ አሴት ብለን በሁለት እንከፍለዋለን። ከረንት አሴት ወይም ተንቀሳቃሽ ሀብት የምንለው በአንድ ዓመት የጊዜ ቆይታ ውስጥ ወደ ጥሬ ገንዘብ ሊቀየሩ የሚችሉ ነገሮችን በሙሉ ተንቀሳቃሽ ሀብት እንላቸዋለን። ይህም በእጅና በባንክ ያለ ገንዘብ፣ በክምችት ውስጥ ያለ እቃን ወይም ኢንቨንተሪ የምንለውን በእንግሊዝኛ፣ ከደንበኞች የሚሰበሰብ ዕዳ ካለ ከደንበኞች የሚሰበሰብ ሂሳብ አካውንት ሪሲቨብል የምንለው በእንግሊዝኛው ማለት ነው እና የመሳሰሉ ብቻ በአንድ ዓመት ውስጥ ተሰብስበው እጃችን ላይ የሚገቡ ነገሮች በሙሉ ምን እንላቸዋል ማለት ነው? ተንቀሳቃሽ ሀብት ወይም ደግሞ ከረንት አሴት ይባላሉ። ወደ ካሽ ሊለወጡ የሚችሉ ነገሮች፣ ሊኩድ ሊሆኑ የሚችሉ ነገሮች በሙሉ ማለት ነው። ሁለተኛው ቋሚ ሀብት ነው። ቋሚ ሀብት ደግሞ ለረጅም ጊዜ አገልግሎት የሚሰጡ ለምሳሌ እንደ ህንፃ፣ ማሽነሪ፣ ተሽከርካሪ፣ የቢሮ እቃዎች እና የመሳሰሉት ከአንድ ዓመት በላይ አገልግሎት ሊሰጡ የሚችሉ መሳሪያዎች ሊሆኑ ይችላሉ፣ ቁሳቁሶች ሊሆኑ ይችላሉ፣ ቋሚና ተንቀሳቃሽ መሳሪያዎች፣ በአጠቃላይ ፊክስድ አሴት ወይም ደግሞ ቋሚ ሀብት እንላቸዋለን። ወደ ሁለተኛው ምድብ ስንሄድ ሁለተኛው ምድብ ዕዳ ወይም ሊያቢሊቲ ነው ብለናል። ይሄ ደግሞ ዕዳ ወይም ሊያቢሊቲ ድርጅቱ ለሌላ ወገን ምን መክፈል አለበት የሚለውን ይነግረናል ማለት ነው። ካለፈ ግብይት የተነሳ በአሁኑ ሰዓት ያለብንና ወደፊት የድርጅቱን ሀብት ወይም ገንዘብ ይዞ የሚወጣ ግዴታ ነው ዕዳ ወይም ደግሞ ሊያቢሊቲ የምንለው። በተመሳሳይ ልክ እንደ ሀብት ዕዳንም በሁለት እንከፍለዋለን። የአጭር ጊዜ ዕዳና የረጅም ጊዜ ዕዳ ብለን። የአጭር ጊዜ ዕዳ የምንለው በአንድ ዓመት ጊዜ ውስጥ መከፈል ያለባቸው ለምሳሌ ለአቅራቢዎች ያልተከፈለ የዕቃ ዕዳ ወይም አካውንት ፔብል፣ የአጭር ጊዜ ብድር፣
ያልተከፈለ ታክስ፣ እነዚህ ነገሮች የአጭር ጊዜ ዕዳ ናቸው ማለት ነው። በአንድ ዓመት የጊዜ ቆይታ ውስጥ ተከፍለው የሚያልቁ ናቸው። ሁለተኛው የረጅም ጊዜ ዕዳ ነው። የረጅም ጊዜ ዕዳ የምንለው ደግሞ ከዓመት በላይ የሚቆዩ ለምሳሌ የረጅም ጊዜ የባንክ ብድር ሊሆን ይችላል፣ የሞርጌጅ ዕዳ ሊሆን ይችላል። እነዚህና የመሳሰሉ ብቻ ከአንድ ዓመት ጊዜ በላይ የሚቆዩ ተከፋይ ዕዳዎችን የረጅም ጊዜ ዕዳ ብለን እንመድባቸዋለን ማለት ነው። ሶስተኛው የሂሳብ መደብ የባለቤትነት መብት ወይም ካፒታል ወይም ደግሞ ኦነርስ ኢኩዊቲ የምንለው ነው ማለት ነው። ይሄ ደግሞ ዕዳዎቻችንን ሁሉ ከፍለን ብንጨርስ ለባለቤቱ ለድርጅቱ ባለቤት ወይም ለድርጅቱ ባለአክሲዮኖች ምን ይተርፋቸዋል፣ ምንድነው ያላቸው የሚለውን ነገር የሚመልስልን ነው ማለት ነው። ይህም ምን ማለት ነው? ከድርጅቱ ጠቅላላ ሀብት ላይ ጠቅላላ ዕዳው ተቀንሶ ለባለቤቶቹ ወይም ለአባላት የሚተርፈው የተጣራ ሀብት ወይም ኔት አሴት የምንለው ነው ማለት ነው። ካፒታል ወይም ኢኩዊቲ የምንለው ማለት ነው። ኢኩዊቲ እንግዲህ በሁለት ከፍለን ማየት እንችላለን። በደንብ ጉዳዩን በደንብ ክሊር ለማድረግ ወይም ግልጽ ለማድረግ ያክል የመነሻ ካፒታል ወይም ሼር ካፒታል የምንለው አለ። እሱም ባለቤቶቹ ወይም አባላት ስራውን ለመጀመር መጀመሪያ ላይ ያዋጡት ገንዘብ መነሻ ካፒታል ወይም ሼር ካፒታል እንለዋለን። በኋላ ደግሞ የሚመጣ ካፒታል አለ። ምንድነው? የተከማቸ ትርፍ ወይም ደግሞ ሪቴንድ ኢርኒንግ የምንለው ድርጅቱ ስራ ላይ ከገባ በኋላ በስራ ሂደት ከስራ እንቅስቃሴ የሚያስገባው ትርፍ አለ። ያ ትርፍም ወደ ካፒታል ነው የሚጨመረው ከዕዳ ከተረፈ ማለት ነው። ስለዚህ ድርጅቱ ካተረፈው ላይ ለባለቤቶቹ ሳይከፋፈል ለቀጣይ ስራ የያዘው ገንዘብ ካለ ይሄም እንደ ካፒታል ይቆጠራል። ሪቴን ኢርኒንግስ ወይም የተከማቸ ትርፍ ልንለው እንችላለን ማለት ነው። ወደ አራተኛው የሂሳብ መደብ ስንሄድ ገቢ ወይም ሪቨኒው ወይም ኢንካም ልንለው እንችላለን። ይህም ደግሞ ድርጅታችን ከመደበኛ ስራው ምን አገኘ የሚለውን ነገር ያሳየናል ማለት ነው። ድርጅታችን እቃ በመሸጥ ወይም አገልግሎት በመስጠት የሚያስመዘግበው የኢኮኖሚ ጥቅም መጨመርን ያሳያል ማለት ነው። ሪቨኒው ወይም ገቢ የምንለው ነገር ገቢ ሲያድግ ቀደም ብዬም እንደገለጽነው የድርጅቱ የተጣራ ካፒታልም አብሮ ያድጋል ማለት ነው። ምሳሌ ገቢ ሲባል የሽያጭ ገቢ፣ የአገልግሎት ክፍያ ገቢ፣ የቤት ኪራይ ገቢ፣ የባንክ ወለድ ገቢ፣ እነዚህ በሙሉ የገቢ አይነቶች ናቸው። ሌሎችም ሊኖሩ ይችላሉ እንደ ሁኔታው ማለት ነው። አምስተኛውና የመጨረሻው የሂሳብ መደብ ወጪ ወይም ኤክስፔንስ የምንለው ነው። ወጪ ወይም ኤክስፔንስ የምንለው ገቢውን ለማግኘት ምን ፈሰስ አድርገን ነው ያን ገቢ ያገኘነው ወይም ደግሞ ምን ወጪ አድርገን ነው ያን ገቢ ያገኘነው የሚለውን ነገር ነው የሚያሳየን። ድርጅቱ የዕለት ተዕለት ስራውን ለማንቀሳቀስና ገቢ ለማመንጨት የሚጠቀምበትን ሀብት ነው ወጪ ብለን የምንመዘግበው ማለት ነው። ለምሳሌ የሰራተኞች ደሞዝ፣ የቢሮ ኪራይ፣ የትራንስፖርት፣ የስልክና የኢንተርኔት ክፍያ እንዲሁም የንብረት የእርጅና ቅናሽ ወይም ዲፕሪሺየሽን የምንለው በወጪ መደብ ውስጥ የሚመዘገቡ ሂሳቦች ናቸው ማለት ነው። እንግዲህ እነዚህ አምስቱ የሂሳብ መደቦች በትክክል ከተመዘገቡ በኋላ ስለ ድርጅታችን የፋይናንስ ቁመና በትክክል እንድንገነዘብ እንድንረዳ ያግዘናል ወይም ያስችለናል። እነዚህ አምስቱ መደቦች እርስ በርሳቸውም የሚገናኙና የሚቆራኙ ናቸው። እርስ በርሳቸው በማቆራኘት ወደ ፋይናንሻል ስቴትመንት ወይም የሂሳብ መግለጫዎች የምንለውን አሃዝ ለማግኘት የምንለውን ዘዴ ተግባራዊ ለማድረግ ያግዙናል ማለት ነው። እነዚህ አምስት መደቦች ተነጣጥለው ሁልጊዜ አይቀመጡም። ይልቁንም እርስ በርስ በመደጋገፍ የድርጅቱን ሁለት ዋና ዋና የፋይናንስ መግለጫዎች ወይም ፋይናንሻል ስቴትመንትስ የምንለውን እንሰራባቸዋለን ማለት ነው። እንግዲህ እነዚህ ሁለቱ ዋና ዋና የፋይናንሻል ስቴትመንት ወይም ደግሞ የሂሳብ መግለጫ የምንላቸዎች የትርፍና ኪሳራ መግለጫ የመጀመሪያው ሲሆን የሀብትና ዕዳ መግለጫ ደግሞ ሁለተኛው ነው። እነዚህ ሁለቱ በጣም ኢምፖርታንት የሆኑት የፋይናንስ መግለጫዎች ወይም የሂሳብ መግለጫዎች ናቸው ማለት ነው። ካሽ ፍሎ ስቴትመንትም ከዚሁ ይመነጫል፣ ምንም ጥያቄ የለውም። ከዚሁ ይመነጫል ካሽ ፍሎ ስቴትመንት የምንለውም። እሺ የትርፍና ኪሳራ መግለጫ የምንለው ምንድን ነው? ሲምፕሊ ገቢና ወጪን ተጠቅመን የገቢ መደብንና የወጪ መደብን ተጠቅመን የምንሰራው የፋይናንሻል ስቴትመንት ነው ማለት ነው። ገቢ ሲቀነስ ወጪ
ምን ይሰጠናል? የተጣራ ትርፍ ወይም ኪሳራም ከሆነ ኪሳራውን ያሳየናል ማለት ነው። ሲምፕሊ እንግዲህ ይህንን በጣም ወሳኝ የሆነ እና የድርጅቱን ቁመና የሚያሳይ ስቴትመንት በቀላሉ በዚህ መንገድ እንድንሰራ ያስችለናል ማለት ነው። መጀመሪያ በትክክል እነዚህን አምስቱን የሂሳብ መደቦች ለይተን ከሰራናቸው ማለት ነው። እንግዲህ የትርፍና ኪሳራ መግለጫ ሲምፕሊ ድርጅቱ በተወሰነ ጊዜ ውስጥ ለምሳሌ በአንድ ዓመት ወይም በአንድ ወር ውስጥ ምን ያክል ገንዘብ አተረፈ ወይም ምን ያክል ገንዘብ ከሰረ የሚለውን ነገር ያሳየናል ማለት ነው። ያው ፎርሙላውም ገቢ ሲቀነስ ወጪ አድርገን ነው የምናገኘው ማለት ነው። ሁለተኛው የሀብትና ዕዳ መግለጫ ነው። የሀብትና ዕዳ መግለጫ ደግሞ ድርጅታችን አሁንም በአንድ በተወሰነ ጊዜ ላይ የድርጅቱ እውነተኛ የሀብት መጠንና የፋይናንስ ጥንካሬ ምንድን ነው የሚለውን ነገር ፍንትው አድርጎ የሚያሳየን የፋይናንሻል ስቴትመንት ነው። የሀብትና ዕዳን መግለጫ ለመስራት ሲምፕሊ ጠቅላላ ሀብት ሲቀነስ ጠቅላላ ዕዳ ምን ይሰጥናል ማለት ነው? ኦነርስ ኢኩዊቲ የምንለውን ይሰጥናል ማለት ነው። ስለዚህ ኢኩዊቲያችን ከጠቅላላ ሀብታችን ምን ያክል ፐርሰንት ይይዛል ወይም ደግሞ ዕዳችን ከጠቅላላ ሀብታችን ምን ያክል ፐርሰንት ይይዛል የሚለውን ነገር ለማየት እና አጠቃላይ የድርጅታችንን የፋይናንስ ጥንካሬ የሀብት ጥንካሬውን ለማየት የሚጠቅመን የፋይናንሻል ስቴትመንት ነው ማለት ነው። እንግዲህ ይህንንም ለመስራት በጣም ቀላል ይሆንልናል ማለት ነው። እንግዲህ እነዚህን አምስቱን መሰረታዊ የሆኑ የሂሳብ መደቦች በትክክል ለመመዝገብ እና የድርጅታችንን የተቋማችንን የፋይናንሻል ቁመና አጠቃላይ ድርጅታዊ ቁመናውን ጤናማ መሆኑን ለማረጋገጥ እና ጤናማ አድርገንም ለማስቀጠል የሂሳብ አያያዛችን ጠንካራ መሆን መቻል አለበት። የሂሳብ አያያዛችን ጠንካራ እንዲሆን ደግሞ ስርዓታማ የሆነ ቻርት ኦፍ አካውንት ወይም ደግሞ የሂሳብ መዋቅር ተዘጋጅቶ እያንዳንዷን የድርጅቱን እንቅስቃሴዎች የሂሳብ እንቅስቃሴዎች በጥንቃቄ በእያንዳንዱ ቻርት ኦፍ አካውንት ወይም ደግሞ በእያንዳንዱ የሂሳብ መዋቅር አርዕስት ውስጥ መመዝገብ መቻል ይጠበቅበታል ማለት ነው። ይህንን በትክክል ማስቀመጥ ከቻል ወጪዎችን በየምድባቸው ለማወቅ ያስችለናል። አላስፈላጊ ፍሰቶችንም ለመቀነስ እንችላለን። ሀብትና ዕዳችንንም አጣጥመን ለመሄድ ያስችለናል። እንዲሁም ድርጅቱ ሳይደናቀፍ እድገቱን ጤናማ የሆነ እድገቱን እንዳስቀጥል ማድረግ እንችላለን ማለት ነው። እንግዲህ የዛሬው ዝግጅታችን ይሄንን ይመስል ነበር። እስከዚህ ሰዓት ድረስ አብራችሁን ስለሆናችሁ እጅግ በጣም እናመሰግናለን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት መስጫ ሳጥኑ ላይ ጻፉልን። እንዲሁም ዲስክሪፕሽን ላይ በምናስቀምጥላችሁ አድራሻዎቻችንን በኩል ልታደርሱን ትችላላችሁ። በተረፈ አዲስ የሆናችሁ ተመልካቾች ካላችሁ ሰብስክራይብ አድርጉና የዚህ ቻናል ቤተሰብ ሁኑ። ይህን ቪዲዮ ላይክ እና ሼር አድርጋችሁ ለብዙዎች ተደራሽ እንዲሆን እንዲታግዙን ስንልም እንጠይቃችኋለን። በተረፈ ደግሞ በቀጣይ በሌላ ፕሮግራም በሌላ ዝግጅት እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። መልካም ጊዜ ይሆንላችሁ። እናመሰግናለን።